ጤና ይስጥልን በመላው ዓለም የምትገኙ የመድፈኛው ቤተሰቦች እንደምን አላችሁ? በኢትዮ አርሰናል ቻናል ላይ እንገኛለን። አርሰናልን እየተመለከቱ ስለ አርሰናል ብቻ የተነገሩ ጉዳዮችን የምናነሳበት ቻናል ነው። በርከት ያሉ ጉዳዮችን ይዘናል። በቻላችሁት በያላችሁበት አብራችሁን ስትቆዩ መረጃዎቻችንን ትሰማላችሁ። መልእክት፣ ሀሳብ አስተያየቶቻችሁን ደግሞ እንቀበላለን። የተለያዩ ጉዳዮችን ይዘናል። በዛሬው ቆይታችን ምን ጉዳዮች ላይ ትኩረት አድርገን ቆየት እንላለን የሚለውን እናስተዋውቃችሁና ወደ ጉዳዮቻችን እናልፋለን። ዝውውሮች ላይ ነው ዛሬም ትኩረት የምናደርገው። በተለይ ደግሞ በተለያዩ ቦታዎች ላይ በአጥቂ ስፍራ ላይ፣ አማካኝ ስፍራ ላይ፣ በተለይ ደግሞ የመስመር አጥቂ ቦታ ላይ አሁንም አርሰናል የሚፈልጋቸው ተጫዋቾች አሉ። አማካኝ ቦታ ላይ ደግሞ በባለፉት ጊዜያት ላይ ሲነሱ የነበሩ ስሞች አርሰናል አሁንም ያላሳካቸው ዝውውሮች አሉ። በተለይ ደግሞ መቀዛቀዞች መኖራቸውን ተከትሎ የፕሪሚየር ሊጉን ምርጥ ቫሉብል 11 ትናንትና ስናነሳ ነበር። አሁን ደግሞ የፕሪሚየር ሊጉን ምርጥ ስብስብ ያለውና በዋጋ ደረጃ በትራንስፈር ማርኬት ሬቲንግ የትኛው ቡድን በቀዳሚነት ይቀመጣል፣ አርሰናል ከየትኞቹ ቡድኖች ቀጥሎ ወይም በላይ ይቀመጣል የሚለውን እየነገርናችሁ እያነሳሳን እንቆያለን። የተቃረቡ ዝውውሮች አሉ በአርሰናል በኩል። ከዛ ውጪ ደግሞ በጭምጭምታ ደረጃ ከአርሰናልም ሊለቁ ይችላሉ ተብሎ ስማቸው እየተነሱ ያሉ ተጫዋቾች አሉ። እነዚህም በስፋት እየተመለከትን እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክት፣ ሀሳብ አስተያየቶቻችሁን ደግሞ እንቀበላለን። ዝውውሮቹ ላይ ትኩረት አድርገን ነው በዛሬው ቆይታችን ላይ አብረናችሁ የምንቆየው። የእናንተን ሀሳብ አስተያየቶችም የላካችሁልን ይህንን ቪዲዮ ላይ ካርጋችሁ ጀምሩ። በቀጥታ ወደ መረጃዎቻችን አልፈናል። ከአርሰናል ጋር በተያዘ የተለያዩ ጉዳዮች ይነሳሉ። በውድድር ዓመቱ አርሰናል የትኞቹ ቦታ ላይ ምን ያክል እንቅስቃሴ ያደርጋል፣ እነማንን ሊያመጣ ይችላል በሚሉ ጉዳዮች ላይ ዝርዝር መረጃዎች ሲነሱ ተመልክተናልና ከአርሰናል ጋር በተያዘ የዋነኛው ጉዳይ በቀዳሚነት የአማካኝ ስፍራ ላይ አንድ ተጫዋች ማስፈረሙ አይቀርም። ኤሊት የሚባል እስከ 80 ሚሊዮን ፓውንድ ድረስ የሚገመት ተጫዋች መምጣቱ አይቀርም። በሚመጣው ተጫዋች ላይ ዙሪያ የሚነሱ ሀሳቦች አሉ። ትናንትና ስለ ናቾ ሞንሪያል ሀሳብ ሳነሳላችሁ ነበር። ባለፈው ዓመት አርሰናል የማርቲን ዙሜንዲን ዝውውር ትልቅ ክፍያ ከፍሎ አጠናቋል። አሁን አርሰናል ዴክላን ራይስ አለው፣ ማርቲን ዙሜንዲ አለው። ሳንድሮ ቶናሊን ደግሞ ቢያስፈርም አስቡት የዓለማችን ምርጥ አማካኝ ስብስብ ይኖረዋል። ነገር ግን ያ በጣም ከባድ ይመስለኛል ብለዋል። በእርግጥ የናቾ ሞንሪያል ሀሳብ ከአርሰናል አሁን ካለበት ፋይናንሻል ስታተስ አንጻር በጣም ዝቅተኛ ግምት ሰጥቶ ያነሳው ሀሳብ እንደሆነ መናገር ይቻላል። እንደ አጠቃላይ ግን ከአርሰናል ጋር በተያዘ የሳንድሮ ቶናሊን የመጀመሪያ ግንኙነት ጀምሯል። ሳንድሮ ቶናሊ ነው የአርሰናል ወኪሎች እንዲሁም ደግሞ በአርሰናልና በተጫዋቹ በኩል የነበሩ ድርድሮች አሉ። ትናንትና የሰማናቸው ጉዳዮች ናቸው። እንደ ተለያዩ ሪፖርቶች ከሆነ የመጀመሪያ ፈርስት ሚቲንግ እንደነበራቸው የሚያሳዩ ዘገባዎችን ተመልክተናል። በኒውካስል ዩናይትድ ያሳለፋቸው ዓመታት በደንብ ይታወቃሉ። በተለይ ደግሞ ከቁማር ጋር በተያዘ ብዙ ሲባልበት የነበረው ሳንድሮ ቶናሊ ከዛ በኋላ ኒውካስል ዩናይትድን መካስ ፈልጋለሁ ብሎ በጥሩ ብቃት ቡድኑን ሲያገለግል ሰነባብቷል። ጣሊያናዊው አማካኝ በጣሊያናዊው አንድሪያ ቤርታ እይታ ውስጥ ከዛ በተጨማሪ ማሪዚዮ ማንቺኒም ጭምር ያሉበት ስብስብ ነው። እሳቸውን በጣሊያን እግር ኳስ ላይ በደንብ የሚያውቁት ሰው ናቸውና ሳንድሮ ቶናሊ የመጀመሪያ ግንኙነት ከአርሰናል ጋር ጀምሯል። በእርግጥ አርሰናል የሚፎካከረው ከሁለቱ የማንቸስተር ከተማ ክለቦች ጋር ነው። ማንቸስተር ዩናይትድም ማንቸስተር ሲቲም ይፈልጉታል። በተለይ ማንቸስተር ሲቲ የኤሊዮት አንደርሰን ዝውውር የማይሳካለት ከሆነ ማንቸስተር ዩናይትድም ኤሊዮት አንደርሰንንም ማቲያስ ፈርናንዴዝንም ይፈልጋል። ከነዚህ ስሞች አንዱ ግን ወደ እነዚህ ክለቦች መዘዋወሩ አይቀርም። ድርሻቸውን ወሰዱ እንኳን ብንል በእርግጥ ሊቨርፑልም አማካይ ስፍራ ላይ ተጫዋች ማምጣቱ የሚቀር አይመስልም። የአሌክሲስ ማካሊስተር ከሊቨርፑል መልቀቅ ዛሬ ሲዘገብ ሰምተናልና ከሱ መልቀቅ ጋር በተያዘ ሌሎች ፍላጎቶችም ይጨምራሉ ተብሎ ይጠበቃል። ሊቨርፑል ራሱን አጠናክሮ የሚመጣ ከሆነ ሳንድሮ ቶናሊ አንደኛው አማራጭ ሊሆን ይችላል። ነገር ግን አርሰናል ተጫዋቹን የበለጠ ማግኘት እድል ያለው ክለብ ይመስላል። የሁለቱ የማንቸስተር ከተማ ክለቦች ማንቸስተር ዩናይትድና ማንቸስተር ሲቲም ፍላጎታቸው ጠንከር እንዳለ ነውና ጣሊያናዊ ተጫዋችን በተመለከተ ብዙ ሀሳቦች እየተሰነዘሩ ይገኛሉ። ፋብሪዚዮ ሮማኖም ከትናንትና ማምሻ ጀምሮ ዛሬም ጠዋት ላይ ይዟቸው በወጡ ዘገባዎች ላይ በዩቲዩብም በአጫጭር የፌስቡክ ልጥፎቹ ላይ ያነሳቸው ጉዳዮች አሉ። በአማካዩ ላይ ፍላጎት አለ። ማጥቃቱንም መከላከሉንም በደንብ ማዋሃድ የሚችል በእርግጥ እኔ ሶስቱ ተጫዋቾች በባህሪ ፍጹም የተለያዩ ነገር ግን አንደኛው የአንደኛቸውን ኳሊቲ በደንብ ማሟላት የሚችሉ ናቸው። ከሁለቱ በበለጠ ማጥቃት ላይ መሳተፍ የሚችል
ያለው። ከዙቢሜንዲም ከዴክላን ራይስም በተለይ ከረጅም ርቀት የሚያስቆጥራቸው ግቦች በጣም ጥሩ ኳሊቲዎቹ ናቸው ተብሎ ሳንድሮ ቶናሊ ሊገለጽለት የሚገባ ጉዳይ ነው። የጁኒየር ክሩፔ ጉዳይ እንደ ጌት ፍሬንች ፉትቦል ኒውስ ዘገባ ከሆነ ፓሪስ ሰን ዠርመን ከዝውውሩ ወጥቷል። ተጫዋቹን 86 ሚሊዮን ፓውንድ ቦርመዝ የሚጠይቀውን ክፍያ ከፍሎ ተጫዋቹን ለማስፈረም ምንም አይነት እንቅስቃሴ ለማድረግ ፍላጎት የለውም። በዚህም የቦርመዝ አማራጫውን ያለው አርሰናል ላይ ይመስላል። አርሰናል የጁኒየር ክሩፔ ኤላይ ጁኒየር ክሩፔ ከዓለም ዋንጫ ውጪ መደረጉም ይታወቃል። በብዙ ክለቦች አርሰናል እይታ ውስጥ የሚፈልጋቸው ክለቦች ተጫዋቾች አሉ። ማጥቃቱን ያደራጃሉ፣ ማጥቃቱን ያሻሽላሉ ተብሎ የሚነሱ 13 ግቦችን ያስቆጠረ ተጫዋችን ኤላይ ጁኒየር ክሩፒን ጨምሮ ሌሎችም ስሞች አሉ። ኤላይ ጁኒየር ክሩፒ የፈረንሳይ ተጫዋች እንደሚታወቀው በፕሪሚየር ሊግ ዓመት በደበት ሲዝኑ የመጀመሪያው የውድድር ዓመቱ ላይ የንን ያክል ግብ ማስቆጠር ማለት በጣም ትልቅ ነው። ከትልልቅ ስሞች በላይ የሚያስቀምጠውን ክብረ ወሰንም የያዘበት እንደሆነ ይታወቃልና ቦርማት 86 ሚሊዮን ፓውንድ መጠየቁ በጣም ብዙ የሚባል ነው። ተጫዋቹ በእርግጥ አሁን ባለው እስከ 50 ሚሊዮን ፓውንድ ድረስ ቢከፈልበት ጥሩ የሚባለው ነገር ግን ከክለቦች ፍላጎት ካለው ድርድር አንጻር ብዙ ቦርመዝ የጠየቀበት ዝውውር ይመስላልና ምን ያክል በቀጣይ ጊዜያት ላይ የቦርመዝን እምነት በተለይ ተጫዋቹን በክለቡ ማቆየት ይፈልጋል። አንድ አመት ብናቆየው ከ100 ሚሊዮን ዩሮ በላይ ልናገኝበት የምንችለው አይነት ዝውውር ነው ብለው እምነት አላቸው ከኤላይ ጁኒየር ክሩፔ ጋር በተያያዘ። ነገር ግን አርሰናል 86 ሚሊዮን ፓውንድ የሚከፍል ከሆነ ያንን ገንዘብ መጠነኛ ጭማሩ አድርጎ የአትሌቲኮ ማድሪዱን በአትሌቲኮ ማድሪድ ሚስትሪት ተደረግ ያለው በሚገባው እንክብካቤ አልተደረገልኝም የምፈልገው ነገር አልሆነልኝም ብሎ የሚያስበው ኡሊያን አልቫሬዝን ለማስፈረም የበለጠ እድል አይከፍትለትም ብላችሁ ታስባላችሁ? እንደ አጠቃላይ ግን በአርሰናል በኩል የሂደት በጣም የተወሳሰበ ቀላል የሚባል ላይሆን ይችላልና ድርድሩ የፓሪስ ሰን ዠርመን ከኤላይ ጁኒየር ክሩፔ ዝውውር መውጣቱ ለአርሰናል የበለጠ እድሎችን ያሰፋለታል ተብሎ ይጠበቃልና ተጫዋቹ ጥሩ ማጥቃት የሚችል ገና እድሜው ወጣት ነውና 19 አመቱ ላይ ይገኛል። በፕሪሚየር ሊጉ ላይ በ19 አመት በዚህ በቲኔጅ እድሜው በታዳጊነት እድሜው 13 ግቦችን ማስቆጠር ማለት ቀላል የሚባል አይደለምና በቶፕ ፍላይት ላይ አሪፍ አቅም ካላቸው ወጣት ተጫዋቾች መካከል ጥሩ አጨራረስ አርሰናል ዋንጫ ከበላባቸው ጨዋታዎች መካከል አንደኛው ማንቸስተር ሲቲና ቦርመዝ ያደረጉት ጨዋታ ላይም ግብ ማስቆጠሩን ተመልክተናልና የሱን ጉዳይ በተመለከተ አዳዲስ እየሰማናቸው ያሉ ጉዳዮች አሉ። የግራ መስመር ቦታ ላይ የናትናኤል ብራውን ጉዳይ አንደኛው አነጋጋሪ ጉዳይ ነው። መለስ ብዬ አነሳላችኋለሁ። በዚህ በአርሰናልና በባየር ሙኒክ መካከል ድርድር ሲደረግበት የነበረ ጉዳይ ነው። እንደ አርሰናል ግን ለምሳሌ ኤላይ ጁኒየር ክሩፔን ይፈልጋል ሲባል እንደነበረ ከውስጥ አዋቂ ምንጮች ጭምር የሰማናቸው መረጃዎች ያንን ያሳያሉ። ኤላይ ጁኒየር ክሩፔን በተያያዘ እንደዚህ አይነት ጉዳዮችን ካነሳን የራያንን ጉዳይ ላንሳላችሁ። ራያን ብራዚላዊ ተጫዋች ነው። ባለም ዋንጫ ላይ ተጠርቷል። ወደ ቦርመዝ በጥር የዝውውር መስኮት ነው የመጣውኛ ከጥር በፊት ከአርሰናል ጋር ስሙ ሲያዝ እንደነበርና አርሰናል ተጫዋቹን ለማስፈረም ፍላጎት አለው ሲባል ነበረ። ቦርመዝ በዚህኛው ክረምት እንዲሁም ደግሞ በቀጣይ የጥር የዝውውር መስኮት አንድም ክለብ የማያስፈርመው ከሆነ ተጫዋቹን በ175 ሚሊዮን ዩሮ የውል ማፍረሻ የመሸጥ መብት ይኖረዋልና የውል ማፍረሻ በውሉ ላይ አካቶበታል። በዚህ ደረጃ ላይ አርሰናል አሁን ሰዶ ማሳደድ ይሉታል። አስቀድሞ የተጫዋቹን ዝውውር ማጠናቀቅ ማስፈረም ይችል ነበረ። ከብራዚል ሲመጣ ወደ 5 ሚሊዮን ፓውንድ አካባቢ የተከፈለበት ተጫዋች እንደሆነ ይታወቃል ራያን። አሁን ግን እስከ 50 ሚሊዮን ፓውንድ ከፍ ብሏል። በጥፍ ቢያንስ በአራት ወራት እድሜ ውስጥ ዋጋው በዛ ጨምሯል። ዓለም ዋንጫ ላይ ደግሞ የሚያሳየው ብቃት በደንብ ከዛ ደረጃ ከፍ እንዲል ሊያግዘው ይችላልና ብዙ ሀሳቦች እየተሰጡ ይገኛሉ። በዚህ ደረጃ ደግሞ ሌላኛው አጥቂ ስፍራ ላይ አሁን እንዳነሳሁት እንደ ራያን ሁሉ የኒኮሎ ትሮሶልዲ ጉዳይ ይነሳል። ጀርመናዊ ተጫዋች ለጣሊያን ብሔራዊ ቡድን መጫወት ይችላል። በጀርመን ብሔራዊ ቡድንም ልንመለከተው እንችላለን በቀጣይ። ነገር ግን የ19 ግቦች ባለታሪክ ነው። ከዛው ውጭ በያዝነው የውድድር ዘመን 19 የሊግ ግቦችን አስቆጥሯል። 40 ጨዋታዎችን አድርጎ ማለት ነው። ጥሩ ቁጥሮች ያሉት ተጫዋች ነውና በክለብ ብሩገ እየተጫወተ ያሳለፈው
በቤልጅየም ሊግ የተመለከትነው አጥቂ አሁን በአስቶን ቪላ እይታ ውስጥ ገብቷልና በአስቶን ቪላ በኩል የማይቆዩ ተጫዋቾች እንዳሉ ይታወቃል። ሞርጋን ሮጀርስ አንደኛው ነው። ከዛው ተጨማሪ ኦለ ዋትኪንስም ጭምር ከክለቡ ጋር ይለያያል ተብሎ ይጠበቃልና የተጫዋቹን ሚና በማስረሳት ረገድ ከዛው ውጪ ደግሞ መግባባትን ፈጥሯል። አሁን ከኒኮላስ ትሮስፎርድ ጋር በተያዘ በሊጉ ላይ የሚያሳየውን ብቃት አሁንም በተለያዩ ሊጎች ላይ ፍላጎት እንዲያደር በጀርመን ቡንደስሊጋም እንዲጫወት የተለያዩ ክለቦች ፍላጎት አላቸውና ከሱ ጋር በተያዘ አርሰናል አሁንም ይህም ተጫዋች ዳግም እንዳያመልጠው ስጋት ፈጥሯል ነው የተባለው። የኤቨርተኑን ጉዳይ ላንሳ። ገብርኤል ጀሱስን በተመለከተ በ20 ሚሊዮን ፓውንድ አርሰናል መሸጥ ይፈልጋል። ከዛ ውጪ ግን ተጫዋቹ በ20 ሚሊዮን ፓውንድ የማይሸጥ ከሆነ በክለቡ እንዲቆይ ፍላጎት አለው። ኤቨርተን ገብርኤል ጀሱስን ይፈልጋል። የአርሰናል ፍላጎት ደግሞ ቢያንስ ሚኒመም ሪኳየርመንቱ ለተጫዋቹ ሽያጭ 20 ሚሊዮን ፓውንድ የሚል ነውና በተጫዋቹ በኩል በክለቡ በኩል የሚሰጠው የመጫወቻ ጊዜ ብዙ እንዳላስደሰተው ይታወቃል። ሊያስደስተውም አይችልም። አንደኛ በጉዳት ከአንድ ዓመት በላይ ረጅም ጊዜ በጉዳት አሳልፏል። ምናልባት የመጨረሻ ጨዋታ ላይ በፕሪሚየር ሊግ የክሪስታል ፓላስ አርሰናልም ማሸነፉን ካረጋገጠ በኋላ እድል ተሰጥቶታል። ከዛ ውጪ በነበሩ መርሃ ግብሮች ላይ ብዙ እየተንቀሳቀሰ አልነበረም እና ተጫዋቹም መልቀቅ የሚፈልግበት እድል አለና በኤቨርተን ቢቆይ ለሊጉም ለሱም ጥሩ አቅም ይሆንለታል ተብሎ ይጠበቃል። 5 የፕሪሚየር ሊግ ዋንጫዎችን 4ቱን ከማንቸስተር ሲቲ ጋር አንዱን ደግሞ ከአርሰናል ጋር ማሸነፍ የቻለ ጥሩ አቅም ያለው ተጫዋች እንደሆነ ይታወቃል። ጋብሪኤል ጀሱስ በእርግጥ በዩቬንቱስም በኤሲ ሚላንም እንደሚፈለግ ዘገባዎች ያሳያሉ። አንድሪያ ባራኔቲያን ከሪያል ሶሴዳድ ለማስፈረም ፍላጎት አለው። በተጫዋቹ በኩል በትራንስፈር ማርኬት ቫልዩ መሰረት የዊንገር የመስመር አጥቂ ነው። እስከ 30 ሚሊዮን ዩሮ የሚገመት ነው። 22 ዓመቱ ላይ ይገኛል። አንድሪያ ባራኔቲያን ለማስፈረም አርሰናል ይህን ጥያቄ ገና አላቀረበም። ነገር ግን ፍላጎቶች እንዳሉ የሚያሳዩ ስፖርትስ ቦምብ ይዘውት የወጡት ዘገባ ያሳያል። 75 ሚሊዮን ዩሮ የውል ማፍረሻው ነው። ሪያል ሶሴዳድ ተጫዋቹን የመሸጥ ምንም አይነት ጫና ውስጥ ያለ ክለብ አይደለምና በዛም ድርድሮቹ የበለጠ ሰፋ ሊሉ አነጋጋሪም ሊሆን የሚችልበት እድል አለ የሚል ዘገባ አለ። አንድሪያ ባራኔቲያን በስፔን እግር ኳስ ላይ ከሚፈለጉ ጥሩ የመስመር አጥቂዎች መካከል አንዱ ነው። የአርሰናል እይታ በዚህ ተጫዋች ላይ ወድቋል ተብሏል። ሌላኛው በአርሰናል በኩል በክረምቱ ከምንሰማቸው ሊጠናቀቁ ከተቃረቡ ዝውውሮች መካከል እንደ ዘ ታይምስ ዘገባ ከሆነ የሌስተር ሲቲው ጀርሚ ሞንጋን የተመለከተ ጉዳይ ነው። ጀርሚ ሞንጋ በሰሜን ለንደን አንዳንድ ክለቦች በተለይ ሌሎችም ክለቦች ፍላጎት አላቸው። ማንቸስተር ዩናይትድም ፍላጎት እንዳለው ይታወቃልና በእንግሊዝ እግር ኳስ አዲሱ እንግሊዛዊው ኦዝማን ዴምቤሌ ጥሩ ፕሮስፔክት ያለው ጥሩ አቅም ያለው ያንን ማሳየት የሚችል ጥሩ ተጫዋች ነው በሚል የሚጠቀስለት ተጫዋች ነው። በኪንግ ፓወር በሌስተር ሲቲ ስቴዲየም ያሳለፋቸው ጊዜያት ይታወሳሉ። በሌስተር በተለይ ደግሞ በቻምፒየንሺፕ ላይ ከ1000 በላይ ደቂቃዎችን ከ16 በላይ ጨዋታዎችን አድርጓል። 16 ዓመቱ ላይ ይገኛል። 17 ዓመቱን የሚይዘው ገና በወራት እድሜ ውስጥ ነውና በዛ ሂደት ውስጥ ደግሞ 17 ዓመቱን ደግሞ ሲይዝ የመጀመሪያው ፕሮፌሽናል ኮንትራቱን ይፈራረማል። ከዛ አስቀድሞ ግን አርሰናል ተጫዋቹ ወደ አርሰናል ሊመጣ ፍላጎት አለው። አርሰናልም ብቻ አይደለም ፍላጎት ያለው ተጫዋቹም ወደ አርሰናል መዘዋወር ይፈልጋልና በዚህ ደረጃ የተጫዋች በቀጣይ ጊዜ በቻምፒየንሺፕ ለምሳሌ ሌስተር ሲቲ ወደ ሊጓን ወርዷል። 23ኛ ደረጃን ይዞ 46 ነጥቦችን ይዞ ያጠናቀቀ ቡድን ነው። ነገር ግን በቻምፒየንሺፕም የማይጫወት ከሆነ ምናልባት በዚህ ደረጃ ወደ ፕሪሚየር ሊግ መዘዋወር ፍላጎት እንዳለው የሚያሳዩ ሌሎችም ክለቦች በእርግጥ በጣም ፈጣን ነው፣ ክሬቲቭ ነው። በአርሰናል ስኳድ ውስጥ ቀጥታ የሚቀላቀል በውሰት ውስጥ ውል እንዲሰጥም የሚፈለግ አይነት ተጫዋች አይደለም። የናትናኤል ብራውን ጉዳይ ቅድም ሳነሳው ነበር። በግራ መስመር ቦታ ላይ አርሰናል ከሚፈልጋቸው ተጫዋቾች መካከል አንደኛው ነው። የጀርመናዊ ተጫዋች በዓለም ዋንጫ ላይ እንመለከተዋለን። 22 ዓመቱ ላይ ይገኛል። እንደምንሰማቸው ዘገባዎች ከሆነ ባየር ሙኒክ ከተጫዋቹ ጋር በግል ጥቅማጥቅም ጉዳዮች ላይ ስምነት ላይ ደርሷል። በስምነቱ መሰረት ደግሞ ቀጣይ የሚኖሩ የመጨረሻ ድርድሮች ይኖራሉ። በክለቡ በፍራንክፉርትና በናትናኤል ብራውን መካከል የሚደረጉ ድርድሮች ይጠናቀቃሉ። እንዲሁም ደግሞ ሁለቱ ክለቦች ክለብ ለክለብ የሚደረግ ድርድር ከተጠናቀቀ በኋላ በ60 ሚሊዮን ዩሮ አዲሱ የባየር ሙኒክ የግራ መስመር ተከላካይ ሆኖ ሊመዘገብ ይችላል ተብሏል። የአዩብ ባዴን ጉዳይ በተመለከተ አፍሪካ ፉት ይዞት በጣው ዘገባ መሰረት አዩብ ባዴ በሊል የሚቆይበት እድል በጣም እየጠበበ ይመስላል። አርሰናል 60 ሚሊዮን ዩሮ የማቅረብ ፍላጎት አለው። በተጫዋቹ በኩል ግን እስከ 70 ሚሊዮን ዩሮ ይገባዋል የሚል እምነት አለ። በተጫዋቹ አንደኛ
የሚነሳው ጥሩ አማካኝ እንደሆነ ነውና በፕሪሚየር ሊግ ቢመጣ ጥሩ ብቃቱን ማሳየት ይችላል የሚሉ ዘገባዎችን እየተመለከተን እንገኛለን። ራፋኤል ሊያውን በተመለከተ ወደ ኤሲ ሚላን በቅድመ ውድድር ዘመን ዝግጅት ቡድኑ መቀላቀል አይፈልግም። ከዛ ይልቅ ወደ ፕሪሚየር ሊግ መምጣት ይፈልጋል። አርሰናልና ማንቸስተር ዩናይትድ ደግሞ መዳረሻዎቹ ናቸው። እስከ 60 ሚሊዮን ዩሮ ሊጠየቅበት ይችላል። በእርግጥ የውል ማፍረሻው 175 ሚሊዮን ዩሮ እንደነበረ ይታወቃል። ከዓመታት በፊት የነበረው ተጫዋች አሁን በጣም በብቃት ወርዶ በጎል ተሳትፎዎችም በጣም ዝቅ ብሎ ነገር ግን በብዙ ክለቦችም ጭምር የማይፈለግ ተጫዋች ሆኗልና ያ በስፋት ይነሳል። እንደ ባካሪ ሳኛ ሐሳብ ከሆነ ደግሞ ጁሪን ቲምበርን በተመለከተ ለኔ ፕሪሚየር ሊጉ ምርጡ ዝውውር ጁሪን ቲምበር ነው። በተለያየ መንገድ አንሱት፣ በጋራም ከጀርባም እንመልከተው። ጁሪን ቲምበር አስገራሚ ተጫዋች ነውና በቀጣይ ጊዜያት ላይ ደግሞ በፕሪሚየር ሊግ ላይ ካሉ የሲዝኑን ምርጡ ተጫዋች ምረጥ በባል ጁሪን ቲምበርን የሚመርጠው በጣም ኮንሲስተንት ነበረ ብሏል። እናንተስ ምን ትላላችሁ? ከጁሪን ቲምበር ጋር በተያዘ ያሳየው ብቃት የሚያስመሰግነው ነው ወይስ ደግሞ ገና መሻሻል ይኖርበታል? ሀሳብ አስተያየቶቻችሁን ላኩልን። ብራድሊ ባርኮላን በተመለከተ እንደ ፋብሪዚዮ ሮማኖ ዘገባ መሰረት በአርሰናል በኩል የሚፈለግ ሌላኛው ሊቨርፑል በተለይ ሰፊ ድል አለው። ያን ዲያሞንዴ ወደ ፓሪስ ሳን ጀርመን የሚሄድ ከሆነ ሊቨርፑል ለያን ዲያሞንዴም ጥያቄ አቅርቧልና በተለይ ወደ ፓሪስ ሳን ጀርመን መሄድ ለአርሰናልም ለሊቨርፑልም ለሌሎችም ክለቦች እድላቸውን ሊያሰፋላቸው ይችላልና በብራድሊ ባርኮላ ጉዳይ ላይ አዳዲስ እየተሰሙ ያሉ ጉዳዮች እነዚህን ይመስላሉ። ሌሎች ጉዳዮችን ላንሳ። በፕሪሚየር ሊግ ላይ ምርጥ ስብስብ ያለው ቡድን የትኛው ነው? በባለፈው ዓመት እንዲሁም አሁን ያለው ዲፈረንሱንም በዋጋ ደረጃ እናነሳለን። ማንቸስተር ሲቲ 6 ሚሊዮን ዩሮ ጭማሪ አድርጓል። በአጠቃላይ 132 ቢሊዮን ዩሮ አመታዊ ተጫዋቾች የስኳድ ቫልዩ ነውና ደሞዛቸው ዋጋቸው ቢሸጡ ምን ያክል ያወጣሉ የሚለውን በብቃት ደረጃቸው እየተመዘነ የሚቀመጥ ነው። አርሰናል ሁለተኛው ነው ከማንቸስተር ሲቲ ቀጥሎ በ16 ሚሊዮን ዩሮ ከባለፈው ዓመት ጭማሪ አሳይቷል። ያ ማለት 1.25 ቢሊዮን ዩሮ የውል ማፍረሻው ነው። ቼልሲ በተመሳሳይ 1.12 ቢሊዮን ዩሮ፣ ሊቨርፑል አራተኛ፣ ማንቸስተር ዩናይትድ አምስተኛ፣ ኒውካስል ዩናይትድ ስድስተኛ፣ ቶትናም ሰባተኛ ደረጃ ላይ የተቀመጡ ክለቦች ናቸው። እየተወደዳችሁ ትናንትና በርከት ያሉ ጉዳዮችን አንስተናል። ባነሳናቸው ጉዳዮችም ላይ መልእክቶቻችሁን ሀሳብ አስተያየቶቻችሁን ተቀብለናል። ካላፊዮሪ በአርሰናል በጣም ቢቆይ በጣም ደስተኛ ነኝ። ሲከላከልም ሲያጠቃም ምርጡ ልጅ ነው፣ ይመቸኛል። አሚር ዘገነርስ ከበርበሬ በረንዳ ከረዩ የጻፈልን መልእክት ነው። የመጀመሪያው መልእክት ጻፊያችን ትናንትና ቢኒ ባባ ነው። ካላፊዮሪ ለአርሰናል የተሰራ ተጫዋች ነው፣ መቆየት አለበት ብሎናል። አጋዚ ብርሃኑ አይዟችሁ በርቱ፣ በቻልነው እንተጋገዛለን። ካላፊዮሪ ባይሸጥ ደስ ይለኛል የሚል መልእክቱን ልኮልናል። በሱ ቃል የጻፈልን መልእክት አለ። ከበሱ ቃል ጋር በተያዘ የትኛውንም ወጣት ተጫዋች መግዛት እንችላለን። ስለዚህ ካላፊዮሪ በ80 ሚሊዮን ዩሮ ቢሸጥ በጣም አስፈላጊ ዝውውር ይሆናል ብዬ አስባለሁ ብሏል። በእርግጥ እነዚህ አይነት ሀሳቦች አሉ። የአሚኖን ሀሳብ አነሳን። ታምሪ አዝለቄ ትሮሳርድ በአርሰናል ቢቆይ ማርቲኔሊ ቢሸጥ ባይነኝ፣ ምክንያቱም በሽያጩ ጥሩ ገንዘብ እናገኛለን። ትሮሳርድም ለአንድ ዓመት ጥሩ ተቀያሪ ሆነው መቆየት ይችላል ብሏል። ካላፊዮሪ ባይሸጥ ጥሩ ነው፣ ሁለገብ ተጫዋች ነው ያለን ደግሞ ብርሃኑ ኪዳን የተባለ አድማጫችን ነው። ወንደሰን የጻፈልን መልእክት አለ። ትሮሳርድን ከማርቲኔሊ በላይ በአርሰናል ቤት እንዲቆይ እንፈልጋለን ብሏል። መሳይ ኤድሬስ አርሰናል በኩል ተጫዋቹ አይሸጥም፣ ካላፊዮሪ መልቀቅ የለበትም ብሎናል። ሌላኛው አቤል ማርቲኔሊ ቆይቶ ትሮሳርድ ቢሸጥ መልካም ዜና ይመስለኛል የሚል ሁሉም የራሳቸውን ሀሳብ ያካፈሉበት ነው። አህመድ ከጅቡቲ፣ ሙሳ አሌክሳንድሪያ፣ አብዱ የጻፈልን መልእክት አለ። አቡ አማር እንዲሁም ደግሞ ጀማል አህመድ አርሰናል ዋንጫ ይሸንፋል ቻምፒየንስ ሊጉን ብዬ ጽፌል ነበር ከቻምፒየንስ ሊግ ጨዋታ አስቀድሞ በነበረ ውይይት ላይና ሽልማቴን እፈልጋለሁ ብዬ ነበር የማሊያ ሽልማት። ነገር ግን አሁንም በጥሩ ዝውውሮች ይሳካልኛል ብዬ አስባለሁ ብሏል። ሪካርዶ ካላፊዮሪ ባይሸጥ በጣም ጥሩ ነው ያለን አድማጫችን ደግሞ ታደሰ ማሙ የተባለ አድማጫችን ነው። እኛ ሀሳብ መስጠት እንችላለን፣ ነገር ግን ከአሰልጣኞቹ በላይ የሚያቀለም መልካም ቀን ይሁንላችሁ ብሏል። ቶፊቅ ኬሬሽ የጻፈልን መልእክት አለ። ሪካርዶ ካላፊዮሪ ሊሸጥ አይገባውም ብሎ ሀሳቡን አካፍሎናል። የሱፍ መሐመድ ቢቆይ ጥሩ ነው ካላፊዮሪ ብሎ ሀሳቡን የላከልን ነው። አያነው ሙሉ አለምን ስንመለከት የዘወትር አድማጫችን ነው። ሰላም እንዴት ናችሁ?
ብሎናል። እኔ ደግሞ የተናገረ ነበር አርሰናል አማካይ ላይ ብዙ ገንዘብ ማውጣት አይፈልግም፣ ለዛ ነው አዩብ ዋዴን ማስፈረም እየፈለገው። አርሰናል መፍጠን ካልቻለ ናትናኤል ብራውንንም በባየር ሙኒክ ይነጠቃል ሲለነበረ ትናንትና ከተባለ በኋላ ያንን ነገር ተመልክተናል። ደሳለኝ አማረ መሸጥ አለበት የሚል ሀሳቡን አካፍሎናል። በእምነት ጥበቡ እንዴት ናችሁ? እንዴት ዋላችሁ አርሰናሎች? ትሮሳርድ እና ማርሴሊ ሁለቱም በተለይ ደግሞ ይጠቅማሉ፣ ለዛም ነው በአርሰናል ቤት ውስጥ መቆየት የቻሉት የሚል ሀሳቡን አካፍሎናል። ከሌላኛው ሀሳባችን ጋር በተያያዘ በደንብ በስፋት ለናሳው የሚገባው ጉዳይ ጄሱስ፣ ማርቴሊ፣ ቤን ዋይት፣ ኬፓ፣ ክርስቲያን ኖርጋርድ እንዲሁም ደግሞ የጣሊያኑ ካላፊዮሪ ጉዳይ ቢሸጥ ጥሩ ነው ያለን አድማጫችን ናውም ታምራት የተባለ አድማጫችን ነው። ሁሴን በጣም እናመሰግናለን፣ የሚያምር አቀራረብ ነው ብሎናል። እኛም ከልብ እናመሰግናለን። አሁን ላይ ግን ብዙም ስጋት አይገባኝም ከአርሰናል ተጫዋቾች ይወጣሉ ብሎ አርሰናል ተጫዋቾቹ ለማቀየት ሙሉ ፋይናንሻል እንዲሁም ደግሞ የሜዳ ላይ ባህሪ አቅም ካራክተሪስቲክ ያለው ቡድን እንደሆነ ሲገነዘቡ ነበርና ከዛ ውጭ ያሉ ጉዳዮች በዝርዝርነት የሚነሱ ናቸው። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። ነገ በአዳዲስ ጉዳዮች ባልተሰሙ የአርሰናል ዝውውሮች እንመለሳለን። ጤና ይስጥልን።